ግን ሚላ ምን መሰለኝ ዛሬ የጠራሁሽ ጠዋት ሐሰንን ደውዬ አውርቼው ነበር እና ሐሰን ያለኝ ነገር ቢኖር እኔ አሳማኝ ነገር ነው ብዬ አስቤ ነው አንተንም አንድም የጠራው ማለት ነው። ሐሰን ምን እያለ ነው? ሀይሚ ቡታጀራ አዲስ አበባ መሄድ አለባት፣ ቡታጀራ ከሆነች ሰላማዊ ይናጋል እያለኝ ነው። እኔም ደግሞ ትናንትና ካንተ ተስማምተን ነበር ገብቶሃል። ግን እኔም አሁን ያሰብኩት ነገር ቢኖር ሀይሚ አዲስ አበባ መሄድ አለባት ብዬ እኔም እንደ ሐሰን ነው ሐሳቤ። ሐሰን ልክ ነው ያለኝ ብዙ ነገሮችን ጠዋት አውርተናል፣ አስረድቶኛል፣ ደውዬለት ነበር እና ያለኝ ነገሮች ሙሉ ለኔ አሳማኝ ስለሆነው ስለተሰሙኝ አንተም እስቲ ምን ታስባለህ? ሚላ ምን መሰለህ አሁን ሀይሚም እያለች ያለችው ነገር አንተ ትናንትና አላየህም መሰለኝ። ሀይሚ እያለች ያለችው ነገር በቃ ልጅህን አሳድግ እያለችው ነው ለብሩክ። ከኔ ጋር ምንም አይነት ህይወት የለንም እና ሐሰን ምንድን ነው ሊያደርግ ያሰበው ስለ አዲስ አበባ ወስዷት አዲስ አበባ መውሰዱ መፍትሄ ብዬ ያሰብኩት ለምን እንደሆነ ታውቃለህ? ብሩክ አሁን እዚህ በሆነ ቁጥር ችግሮች ነው እየተፈጠሩበት ያለው እያየኸው ነው። እዩ እየመጣች ልጅ ትሰጠዋለች፣ ጓደኞቹም እነ ቤኪ የሚያደርጉት ጀመር ልጁ የቢኒያም ነው የብሩኬ አይደለም። እነግርሃለሁኝ እዚህ ጋር ማለት ነው። እኔ እሱን ሰላምና የእሱን ደስታ ፍቅር ማየት ፈልጋለሁ። ገብቷል? እንደ አንድ ጓደኛ እንደ አንድ ታላቅ ወንድም ማለት ነው ስነግርህ ማለት ነው። ገብቷል? በቃ ስለዚህ ሰላማቸውን የምናይ ከሆነ ማለት የእነሱን ደስታና ሰላም መጠበቅና መናፈቅ እንጂ ሌላ ነገር ምን ይሉታል? ይሄ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ያው እናንተም በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ያው ሰሞኑ እየተፈጠረ ያለውን ነገር ሁላችሁም እያያችሁ ነው እና እኔም ዛሬ የመጣሁበት ዋና ዓላማ ጠዋት ሐሰን እንደውዬ አውርቼው ነበር በስልክ እና ሀይሚም ስላለችበት ሁኔታ እሱም ደግሞ ያው ከብሩኬ ጋር አይታችኋል። ከብሩኬና ከፍጹሜ ጋር ተጣልተው ነበር የተለያዩት እና ምን አይነት ሁኔታ ውስጥ እንዳሉ ደውዬ ጠይቄው ነበር እና ያው ትናንትም እሱን እኔና ሚሊዮን በጣም ያው ስለተሰማን ያደረገው ነገር ትንሽ ደስ ስላላሰኘን ደውለን አንዳንድ ነገሮችን ተናግረነውም ነበር። በቪዲዮም መተን ነበር ልናስጠነቅቀው ማለት ነው። እና ያው ዛሬ ቤተሰቦች ጠዋት ላይ ደውዬለት ነበር እና ያው ከብሩክና ከፍፄ ጋም ከሀብ ጋም ስላሉበት ሁኔታዎች አንዳንድ ነገሮችን ነግሮኝ ነበር እና ያው እንዳለኝ ከሆነ አሁን ላይ ያው እንደተታረቁና ያው እንደሚያወሩ እና ያው ከሀይሚ ጋም እንደሚደዋወሉ ሀይሚም ደህና እንደሆነች ነው ሐሰን ለኔ ነገረኝ እና ያው ትናንትና ማይሆኑ ነገሮችን እንትና በጣም ተናዶ ነበር። ሚሊዮን በጣም ተናዶ ነበር። እናም እኔም ዛሬም ሚሊዮንን ላስረዳው ነው የመጣሁት። እኔም ሐሰን ብዙ ነገሮችን ካሰብኩና ካገናዘብኩ በኋላ ሐሰን ልክ ነው ብዬ ስላሰብኩ ነው። ለምን እዛ ጋር ሐሰን አዲስ አበባ ሀይሚን ሊወስዳት የሞከረበት ምክንያት ትልቁ ምክንያት ልጅቷ በጣም ዲፕሬሽን ውስጥ ነው ያለችው፣ በጣም ጭንቀት ውስጥ ነው ያለችው። ለዛ ነው ሐሰን ሀይሚን አዲስ አበባ ነይ ልውሰድሽ ምናምን ብሎ ብሩኬን ሳያማክር ብዙ ነገሮችን ሊያደርግ የሞከረው እና እኔም እሱ ነገር ልክ ነው አግባብ አለው ብዬ ስላሰብኩ ሚሊዮንን እያሰበ ካለው ነገር በቃ ትክክለኛ ነገር እንዲያስብ በቃ ሀይሚ በዚህ ሰዓት አዲስ አበባ መሄድ ያለባት ብዬ ነው እኔ የማስበው። ለምን ልጅቷ እዚህ ሰላሟን እያጣች ነው። እዩ በብዙ ሰዎች መልእክት ትልክባታለች። ብሩኬ ራሴን ነው ማረገው ምናምን ብዙ ነገሮች ትላታለች። በቃ በጣም ብዙ ማስፈራሪያዎችን እየላከችባት ነው። ብሩኬ እኔን ነው ማረገው፣ ልጁን ያሳድግ፣ በቃ አንቺ የምትነግሪው ከሆነ ንገሪው፣ ተጣልታችሁ ልጁን ማሳደግ ካለበት ያሳድግ እያለች ነው። ስለዚህ እኔም ማስበው ነገር መቼም ቡታጀራ ከሆኑ መቼም እነዚህ ልጆች ሰላማቸውን ማግኘት አይችሉም። ለምን ከዚህ እየመጣች እዩ እንካ ልጅህን ውሰድ፣ ልጃችንን አብረን ማሳደግ ያለብን ትላለች። ጓደኞቹ ጋር እየመጣች ልጃችንን አብረን ካላሳደግን ምን ትላለች? እና ቤተሰቦች እሷ ምን ትላለች? እዚህ ጋር እየመጣች ልጄን አሳድግ፣ ልጃችንን አብረን ማሳደግ አለብን ትላለች። ስለዚህ ሀይሚ እኔ እንደማስበው ከሆነ ሐሰንም ትክክል ነው ብዬ ነው እኔ ማስበው። አብዛኛው ኦዲየንስም እያለ ያለው ሀይሚ አዲስ አበባ ትሄድ ነው። በቃ ሀይሚ አዲስ አበባ ካልሄደች ብሩኬ መቼም ቡታጀራ ለቆ ሊሄድ አይችልም። ለምን ከዚህ ብዙ ችግሮች እያጋጠሙት ነው። ቡታጀራ ለቆ የሚሄድበት ምንም አይነት ሪዝን የለውም ሀይሚ ካልሄደች በስተቀር። ለዛ ሀይሚ ሄዳ ብሩኬ የሚሄድ ከሆነ ይሄዳል። አይ ካለ ደግሞ እንግዲህ እዚህ ለብቻ ይቀራል ማለት ነው። እና ያው ሀይሚ መሄድ ካለባት እዛ ትሄድ ነው እኔ እያልኩ ያለሁት። ስለዚህ ለሚሊዮንም ዛሬ መጥቶ ምንድነው ምለው ሀይሚ መሄድ ካለባት ትሄድ። በቃ ሐሰን እያረገ ያለው ነገር ሁሉንም ለብሩኬና ለሀይሚ ህይወት በማሰብ ነው እያረገ ያለው። ቅን ወንድማቸው፣ አስተዋይ ወንድማቸው፣ መልካም ወንድማቸው ስለሆነ ነው
እዚህ ጋር እያደረገ ያለው። ለኔም ጠዋት ስናወራ በጣም ተሰምቶት ነበር እየተናገረኝ የነበረው። እናንተ እንዴት እንደዛ ትሉኛላችሁ? እኔ እኮ ለሃይሚና ለብሩክ አስቤ ነው ይሄ ሁሉ ነገር እያረኩ ያለሁት። ምን ጥፋቴ ብሩኬን አለማማከሬ ቢሆን ራሱ ብሩኬ አትሂድ ነበር የሚለኝ። እንዴት እንደዚህ ታረጋለህ ነበር የሚለኝ። እና እኔ ያሰብኩት የነበረው ነገር ሃይሚን አዲስ አበባ ወስጄ ብሩኬም እንዲመጣ ነበር ለማመቻቸት ያሰብኩት። ግን ይሄ ነገር በማከላችን ሀፕን አደረገ ነው እያለ ያለው። እና ያው ሃይሚም ፍላጎቷ ለፍጹምም ለሁሉም ሰዎች እየተናገረች ያለችው ነገር ቢኖር በቃ ሰላማዊ ህይወቱን ይኑር፣ እኔ ከዚህ በኋላ ምንም ማድረግ አልችልም፣ ልጅ አለው፣ ልጁን ያሳድግ ነው እያለች ያለችው። እና እሱ ነገር በሂደት የሚፈታ ይሆናል። ግን አሁን ላለው ነገር ብሩኬም ሃይሚም ወደ አዲስ አበባ ብትሄዱ ነው የሚሻለው። በቃ አዲስ አበባ ብትሄዱ ነው የሚሻለው። እዚህ ምንም አታረጉም። የባስ ሰላማችሁ ነው የሚናጋው። አንዳንድ ነገሮችን ልናወራ ነው፣ ያው እየመጣ ነው እና በቃ ሁሉንም ነገር ያለውን ነገር ነው ሚሊዮን ሲመጣ እኔ ለእናንተ የነገርኳችሁን። አሁን ሚላ አንቺ እንዴት ነሽ? አማን ነው አለሁልሽ። እንግዲህ እኔና አንቺ ያው በካሜራ ነው መገናኘት የጀመርነው። እስቲ ሰላም በላቸው ቤተሰቦች። እሺ እንዴት ናችሁ? ሰላም ነው። እንዴት ናችሁ? ውድ ቤተሰቦቻችን የምንወዳችሁና የምናከብራችሁ በጣም የምንጨነቅላችሁ የጨረቃ ፋሚሊዎች፣ ያው አንዳንድ ነገሮች አሉ ምናልባት ሀዘንና ክፋት ወይም ደግሞ ጭንቀት መሀላችን ላይ ገብቶ ብዙ ነገሮችን ሊያስወቅሱን ይችላሉ ወይም ደግሞ ሊያስጨንቁን ይችላሉ። ይሄ እርግጥ ነው አሁን ላይ የምናየው ነገር ነው። ግን ደግሞ መጨረሻው ደግሞ ፍቅርና ደስታ ሰላም እንደሆነ ደግሞ ልነግራችሁ ይገባል። ምክንያቱም ሃይሚና ብሩኬ ለመነጣጠልና ለመገንጠል ብዙ ነገሮች እያደረጉ ያሉ ሰዎች አሉ፣ ከሀሰን ጨምሮም ማለት ነው ስነግርህ ማለት ነው። እና በጣም ደርሰንባቸዋልም ብዙ ነገሮች አሉ። ሲጀመር አይደለም አንዴ እዚህ ጋር ላስቆም እፈልጋለሁ። ገብቷል አይደል? በጣም ብዙ ነገሮችን አይቻለሁኝ። ይሄ ዲኤንኤ ምናምን ተብሏል። ምንም ሲጀመር ከዚህ በኋላ በዚህም አይደለም እኔ የነሱን እውነት አማወጣው ማለት ነው። በራሴ መንገድ ማወጣበትን መንገድ አለኝ፣ አወጣለሁ። ገብቷል አይደል? ግን ሚላ ምን መሰለኝ ዛሬ የጠራሁሽ ጠዋት ሀሰንን ደውዬ አውርቼው ነበር እና ሀሰን ያለኝ ነገር ቢኖር እኔ አሳማኝ ነገር ነው ብዬ አስቤ ነው አንተንም አንድም የጠራው ማለት ነው። ሀሰን ምን እያለ ነው? ሃይሚ ቡታጀራ አዲስ አበባ መሄድ አለባት፣ ቡታጀራ ከሆነች ሰላማዊ ይናጋል እያለኝ ነው። እኔም ደግሞ ትናንትና ካንተ ተስማምተን ነበር። ገብቶሃል? ግን እኔም አሁን ያሰብኩት ነገር ቢኖር ሃይሚ አዲስ አበባ መሄድ አለባት ብዬ እኔም እንደ ሀሰን ነው ሐሳቤ። ሀሰን ልክ ነው ያለኝ። ብዙ ነገሮችን ጠዋት አውርተናል፣ አስረድቶኛል፣ ደውዬለት ነበር እና ያለኝ ነገሮች ሙሉ ለኔ አሳማኝ ስለሆነው ስለተሰሙኝ አንተም እስቲ ምን ታስባለህ? እኔ ሃይሚ አዲስ ለምን መሰለህ እዚህ አሁን እየመጡ ሁሉም እያደረጉ ያለውን ነገር እያየክ ነው። በዛ በኩል ሲጀመር እኮ ማለት ነው አንድ ነገር እነግርሃለሁኝ በቡርኬና በሃይሚ ሁኔታ ማለት ነው ሶስተኛ ወገን እንደማያስፈልግ እነግርሃለሁ። አሁንም ቢሆን ማለት ነው ማናችንም ላናስፈልግ እንችላለን። ሁለቱም መወሰን ያለባቸው ነገር ካለ መወሰን ይችላሉ። ገብቷል አይደል? ማንም ሰው አይመለከተውም። በቃ እኛም ሞክረን ካቃተን አርፈን መቀመጥ ያለብን። ገብቷል አይደል? ሀሰንም የምትለው ማንም የምትለው ነገር ማቃጠርና ነገር ያለውን ነገር ማብዛት እንጂ ምንም የፈየዱት ነገር የለም ስነግረም ማለት ነው። ማንም ሰው ቢሆን ማለት ነው። አሁንም ስነግረም ማለት ነው እዚህ ጋር አስቆማሉ። ሆነም ቀረም ማለት ነው ሃይሚም ሌላ ቦታ ሄደች፣ ብሩኬም እዚህ ሆነ ማለት ነው። የሚፈጠረው ነገር አሁንም ማለት ከፍተኛ መጥፎ ነገር ነው እንጂ የሆነ ደስታና ሰላም እንደማይመጣ እነግርሃለሁ። አሁንም ማለት ነው ኢየሩሳሌም እዚህ ጋር ብዙ ነገሮች እንደምታረግ እነግርሃለሁ። ምክንያቱም ሃይሚ የለችም እዚህ ጋር ብዙ ነገር ነው የሚፈጠረው። ገብቷል አይደል? አሁን መድኃኒቱ ምንድም አይደለም መራራቅም የለባቸውም። አንድ ላይ ሆነው መስራት ያለባቸውን ነገር መስራት ነው። ሀሰንም ማለት ነው ሲጀመር ካንተ ጋር አወራ ተብሎ እኔ እዚህ ጋር አሁን ላምን ምናምን እዚህ ጋር አላረጉም። ምክንያቱም ነገ ተበላሽቶ ብዙ ነገሮች እንዲመጡ ስለማልፈልግ ማለት ነው። ሚላ ምን መሰለህ አሁን ሃይሚ እያለች ያለችው ነገር አንተ ትናንትና አላየህም መሰለኝ። ሃይሚ እያለች ያለችው ነገር በቃ ልጅህን አሳድግ እያለችው ነው ለብሩክ። ከኔ ጋር ምንም አይነት ህይወት የለንም እና ሀሰን ምንድነው ሊያረግ ያሰበው ስለ አዲስ አበባ ወስዷት አዲስ አበባ መውሰዱ መፍትሄ ብዬ ያሰብኩት ለምን እንደሆነ ታውቃለህ? ብሩክ አሁን እዚህ በሆነ ቁጥር ችግሮች ነው እየተፈጠሩበት ያለው እያየኸው ነው። እዩ እየመጣች ልጅ ትሰጠዋለች፣ ጓደኞቹም እነ ቤኪ የሚያረጉት ጀመር ያው ልጁ የቢኒያም ነው የብሩክ አይደለም እነግርሃለሁ እዚህ ጋር ማለት ነው። ዝም ብሎ በቃ አለቀ። ምንድነው ነገሩን መፍትሄ ደግሞ ቡታጀራ ከቆዩ ምንም ጥሩ ነገር በቃ አንዳንዴ እኮ ትዕግስትን የመሰለ ነገር የለም። ገብቷል አይደል? መቼም ከፈጣሪ በላይ አዋቂ የለም። አዋቂ ነን ካሉ እኔ አላቅም። እኔ ፈጣሪ ነው ሁሉ ነገር የሚያቋረን። ፈጣሪ ደግሞ እውነቱን ያወጣዋል። በቃ አለቀ። ሌላ ነገር የለውም። ምንድነው ይናክ
እኮ አሁን እውነቱም ወጣ አልወጣም እኮ አሁን ልጁ እኛ እኮ የብሩኬ እንዳልሆነ እኮ እናንተ እኮ እናውቃለን። በቃ ስለዚህ ግን ታዲያ አሁን እዚህ ጋር ጓደኞቹ ሁሉም እየተቀበሉ ያሉት የብሩኬ ልጅ እንደሆነ የሱን መጥፎነት የሱን ሰላም ማይፈልጉ ከሆነ እሰየው። እኔ የሱን ሰላምና የሱን ደስታ ፍቅር ማየት ፈልጋለሁ። ገብቷል? እንደ አንድ ጓደኛ እንደ አንድ ታላቅ ወንድም ማለት ነው ስነግርህ ማለት ነው። ገብቷል አይደል? በቃ ስለዚህ ሰላማቸውን ምናይ ከሆነ ማለት የነሱን ደስታና ሰላም መጠበቅና መናፈቅ እንጂ ሌላ ነገር ምን ይሉታል? ይሄ ተስፋ አልቆርጥም ምን እነግርሃለሁ። በእነሱም ቢሆን ማለት ነው ሁለቱም አንድ ላይ ሆነው በፍቅርና በደስታ አንድ ላይ ሆነው ማየት ነው እንጂ የምፈልገው እንደ ተሸነፈ ሰው ሆኜ የሆነ የነሱን አበቃለት ልላ አይደለም እዚህ ጋር የመጣሁት። አንድ ነገር ነግርሃለሁ። ልጁ የቢኒያም ነው። እየሩስ ደግሞ እናቱ ነች። ሃይሚና ብሩኬ ደግሞ የራሳቸው ላይፍ መወሰን ካለባቸው የራሳቸውን ላይፍ አሁኑኑ መወሰን አለባቸው። ዛሬ ነገ ማለት የለባቸውም። አሰንም አርፈ እንደ ጓደኛ መቀመጥ ካለብህ ትቀመጣለህ። አለቀ። ሌላ የምታወራኝ ነገር ካለ ንገረኝና እኔ ስራ አለብኝ ልሄድ ነው። ገብቶሃል ሚላምልሽ አሁን እዚህ ጋር ሃይሚ እኔ አንደኛ ነገር አዲስ አበባ እንድትሄድበት የፈለኩት ምክንያት ከሀሰን ጋር የተባበርኩበት ምክንያት ከዚህ በኋላም ደግሞ ሀሰን የሚያስፈልገው ነገር ካለ ሁሉንም ነገር እኔ ተባበረዋለሁ። ይኸውልህ እዚህ ጋር አስቆማለሁ። አንዴ ዝማኝ። እዚህ ጋር አስቆማለሁ። በቃ ይኸውልህ የአዲስ አበባ ምናምን የምትለውን ነገር እዛው ማለት ነው። ገብቶሃል አይደል? አንድ ነገር በአንድ ነገር አምናለሁኝ። ፍቅር የሚባል ነገር አለ። ፍቅር ደግሞ ተለያይቶ ወይም ደግሞ ተራርቆ ፍቅር የለም። ገብቶሃል አይደል? አንድ ደግሞ ማለት ነው በመሃላቸው ጣልቃ እየገቡ ይሄ ያላ ነገር የሚያዘዋውሩ ሰዎች አሉ። ገብቶሃል አይደል? ሃይሚም እዚህ ጋር አንድ ነገር ልነግርሽ እችላለሁኝ እህቴ ማለት ነው ልጁ የብሩኬ ነው ምናምን እያልሽ ነው። እርግጠኛ ሁኚና ተናገሪ ሲጀመር ማለት ነው ልጁ የቢኒያምና የቢኒያም ብቻ ነው። ገብቶሃል እዚህ ጋር ስነግርህ ማለት ነው ሀሰንም ዝም ብሎ ተራ መረጃ ትርኪ ምርኪ መረጃ ይዞ መጥቶ ነገር ሊያበላሽ አልፈቅድለትም። እነግርሃለሁ እዚህ ጋር ላስቆም እፈልጋለሁ። ገብቶሃል አይደል? አንድና አንድ ነገር ምነግርህ ሃይሚ እዚህ ሆና ብሩኬም እዚህ ሆኖ ነገራቸውን ፈተው አንድ ላይ በፍቅርና በደስታ መኖር ነው ያለባቸው ነው እያልኩ ያለው። እሺ እዚህ ሆኖ ከተባለ እኮ ያው እዚህ ከመጡ እኮ 15 ቀን ሊያልፋቸው ነው። ለምን 100 ቀን አይሆንም? በቃ ነገሮች መስተካከል አለባቸው። እሱም ደግሞ በጊዜያቸው ይስተካከላሉ። ገብቶሃል? አሁን እዚህ ጋር እኮ እነሱ አሁን ነገር እኮ እየፈቱ እኮ አይደለም። እዚህ ጋር ነገሮች ዙሪያ ጥምጥም እየሄዱ ነው። ሚሊዮን አሁን በዚህ መልኩ ፈልገኝ ከሆነ የመጣኸው ምንም ልሰማ አልችልም። በሌላ ነገር ልታወራኝ ወይም ደግሞ የነሱን ደስታና የነሱን ፍቅር የነሱን ምክንያት የሆነ በቃ ኦኬ ያውቃሉኝ። ግን የነሱን አዲስ መፍትሄ ይዘናና ከኔ ጋር ታወራለህ። አሁን ከዚህ ጋር ማውራት ምንም አልፈልግም። ስለዚህ አይነት ነገር ጨርሻለሁ። ቤተሰብ እንዳያችሁት ነው። ሚላ ምንም ሊረዳኝ አልፈለገም እና እኔ በዚሁ አጋጣሚ ሀሰን ልነግር የምፈልገው ነገር ሃይሚን ከቡታጀራ ልናስወጣት በቃ የትኛውም አይነት መንገዶች ካሉ እኔ እተባበርሃለሁ እና ሁሉም ሰው በቃ ሃይሚም እያለች ያለችው ነገር ቡታጀራ ከሆኑ ሲጀመር ምንም ነገር እንደማይፈታ ግልጽ ነው። ሚሊዮንም አልተረዳኝም። እኔ በኋላም በስልክ ሆነ ደውዬ ብዙ ነገሮችን እለዋለሁ። ልጁ እኮ ሲጀመር የብሩኬ እንዳልሆነ ሁላችንም እናውቃለን። እኔም ሚሊዮንም እናውቃለን እንጂ ራሳቸውን ያሳመኑት እነማን ናቸው? የብሩክ ጓደኞችና እነ ሃይሚ ናቸው። ልጁ የብሩኬ ነው ብለው ራሳቸው ያሳመኑት። ቢያሳምኑም ምንም አንፈርድባቸውም። እኔና ሚሊዮን የምናውቀው ነገር ስላለ ነው እዚህ ጋር ልጁ የብሩኬ አይደለም እያለን እየተከራከረን ያለ ነው። አንድ ላይ ያደረገ የሚችለው ነገር አሁን እኔና ሚሊዮን ልጁ የብሩኬ እንዳልሆነ እናውቃለን እንጂ አሁን እኔ እዚህ ጋር ሃይሚ በቃ አዲስ አበባ መሄድ አለባት። በቃ ብሩኬም ተከትሏት መሄድ ከሆነ ይሄዳል፣ ካልሆነም እዚህ ይቀራል። ነገሮቹ እስኪስተካከሉ ግን እሷ አሁን ብዙ ጭቅጭቆች አይመቿትም። ዲፕሬሽን አለባት። በዛ ላይ ይሄ ነገር በጣም አስጨንቋታል። አንድም ከሷ በኩል ሌላ ነገሮች ስለመጡም በጣም በቃ ውስብስብ ነገር ውስጥ ናት እና አሁን ላይ ብዙ ነገሮችን የምታስብበት ታይም አይደለም። ለዛ በቃ አሁን ቤተሰቦች የምናስተካክለውን ነገር እኔም ሆነ ሚሊዮን እናስተካክላለን። ይሄ ነገር ቶሎ እንዲያልቅ መቋጫውን እንዲያገኝ እንሞክራለን እና ቤተሰቦች በቃ ነገሮችን እናስተካክላለን።